ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናሌ ቤተሰቦች፣ በዛሬ ትምህርታችን ደግሞ የማሳያችሁ የእንግሊዘኛ ፊደላትን እንዴት አድርገን ማንበብ እንደምንችል እና እንዲሁም በሁለት አይነት መንገድ እንደሚጻፉ የምነግራችሁ የማሳያችሁ ይሆናል። እነዚህ ውስጥ ቀጣይ በምናያቸው ቪዲዮዎች እንግሊዘኛን አገጣጥመን ለመጻፍ ለማንበብ ራሱን የቻለ ህግ ስላለ መጀመሪያ እንግሊዘኛ ፊደላቶቹን እያንዳንዱን አውቀን 26 የእንግሊዘኛ ፊደላት 26 የእንግሊዘኛ ፊደላትን ካወቅን ሙሉ እንግሊዘኛ ማንበብና መጻፍ እንችላለን ማለት ነው። ስለዚህ እነዚያን ለማወቅ መጀመሪያ እያንዳንዱን የእንግሊዘኛ ፊደል ማወቅ ስለሚያስፈልግ ለዛሬ ይህንን ትምህርት አዘጋጅቼላችኋለሁ። በቀጣይ ተከታታይ ቪዲዮዎችን የምሰራላችሁ ይሆናል። ይህንን ቪዲዮ ላይክ፣ ሰብስክራይብ በማድረግ አበረታቱ፣ ቤተሰብ ሁኑ። እንዲሁም ኦንላይን መማር የምትፈልጉ እናንተን በተመቻችሁ በየትኛውም ሰዓት መማር ትችላላችሁ። ኢሞ፣ ቴሌግራም፣ ዋትሳፕ ላይ በስልክ ቁጥራችን እየደወላችሁ ተማሩ። አሁን ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ እንደነገርኳችሁ የእንግሊዘኛ ፊደላት 26 ናቸው። እኒህን 26 የእንግሊዘኛ ፊደላትን ለይተን ማወቅ ግዴታ አለብን። 26ቱን እኒህን ካወቅነን አገጣጥመን 26ቱን እያገጣጠምን ስለሆነ ምናነብ በጣም ቀላል ነው። 26ቱን ከያዝን ቀላል ስለሆነ እናንተ ትኩረት አድርጋችሁ ያዙ። አሁን እስኪ መጀመሪያ የእንግሊዘኛ ፊደላት ሁለት አይነት አጣጣፍ አላቸው። ገባችኋል? የመጀመሪያዎቹ እነዚህ በአረንጓዴ ያረኩላችሁ የመጀመሪያዎቹ በአረንጓዴ ከዚህም በአረንጓዴ ያረኳቸው ምን ይባላሉ? ካፒታል ሌተር፣ የእንግሊዝ ካፒታል ሌተር ይባላሉ። እነዚህኞቹ ደግሞ አያችኋቸው እኒህ ስሞል ሌተር ይባላሉ። የእንግሊዘኛ ስሞል ሌተር። በቀይ ያረኩት ደግሞ እንግሊዘኞቹ ምን ተብለው በአማርኛ እንደሚነበቡ ነው በቀይ የጣፉላችሁ። ማለት አሁን ይቺ ብትጠፋችሁ በአማርኛ የምትችሉ ልጆች ይቺን ታውቋታላችሁ ማለት ነው። ይቺ ብትጠፋችሁ ማን እንደሆነች አማርኛዋን አንብባችሁ ትለዩዋታላችሁ ያችን ፊደል ለማለት ነው እንዲያር እያስቀመጡላችሁ እና ሙሉን አሁን አሳያችኋለሁ። አሁን እናንተ መጀመሪያ መያዝ ያለባችሁ የትኛውን ነው? አረንጓዴውን ያዙት። አረንጓዴውን በጣም ያዙ። አረንጓዴውን ከያዛችሁ በኋላ ይህንን ደግሞ ቢጫውን መያዝ ይቀላችኋል። መጀመሪያ አረንጓዴውን ካወቃችሁ አሁን ከዚህን ጀምር። እንግዲህ የእንግሊዘኛ ፊደል ከኤ እስከ ዜድ ያሉት ስንት ናቸው? 26 ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን እያልን ስንቆጥር 26 ናቸው ብዛታቸው። ስለዚህ አሁን እያንዳንዷን ልንገራችሁ። ይቺ እንደነገርኳችሁ የእንግሊዘኛ የመጀመሪያ ፊደል ኤ ትባላለች። ኤ ይቺ በስሞል ሌተር ኤ ናት። ይቺና ይቺ ተመሳሳይ ኤ ናቸው። በአማርኛ ኤ ብለን እናነባታለን። ይቺ ቢ አያችሁ፣ ይቺ ቢ በአማርኛ ቢ። ኤ ቢ ቢ ቢ ተመሳሳይ ናቸው። ይቺ ደግሞ ሲ እንላለን። ሲ በአማርኛ ሲ። ይቺ ሲ ተመሳሳይ ነው ድምጣቸው። እነዚህ ድምጣቸው ተመሳሳይ ነው። እሺ ቅርጻቸው ነው እንጂ የሚለያይ የእንግሊዘኛው። ይቺ ዲ ትባላለች። ዲ። ይቺም ዲ እንላለን። ይቺ ደግሞ ኢ ኢ ኢ ኢ ያችሁ ኢ። ይቺ ኤፍ በካፒታል ኤፍ። ይቺም ኤፍ ናት። ኤፍ በአማርኛው ኤፍ ብለን እንዲህ እናነባታለን። ኤፍ። ይቺ ጅ ያችሁ ጅ። አሁን ይሄ ኤ ቢ ሲ ዲ
ኢ ኤፍ ጂ ይላል። ያቸው እንዲህ ብለን አነበብናቸው ማለት ነው። የሚጠፋችሁ ይህን አማርኛውን የምትችሉ ልጆች አማርኛውን አንብቡት። እሺ ይቺ ኤች ኤች ይችም ኤች በአማርኛው ኤች ብለን እናነባለን። ኤች በአማርኛ አይ 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 እንላታለን። ይችን አይ። ይቺ ደግሞ ጄ ጄ ጄ ያችሁ ጄ ጄ በአማርኛ ጄ። ይቺ ኬ ኬ እንግሊዘኛ ፊደል ኬ ኬ። ይቺ ኤል 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 ብለን እናነባታለን። ኤል በአማርኛው። ይቺ ኤም 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 ብለን እናነባለን። ኤም። ይቺ ደግሞ ኤን የእንግሊዘኛ ፊደል ኤን። ይችም ኤን። እሺ ኤን በአማርኛው ኤን። ያችሁ ኤች አይ ጄ ኬ ኤል ኤም ኤን ብለን እናነባለን ማለት ነው። እሺ ቀጣይ ደግሞ ይቺ ኦ ኦ ይችም ኦ ኦ። አሁን ይቺ ቅርጽ ነው አይደል? ልዩነታቸው ይቺ ትልቅ ናት፣ ይቺ ትንሽ ናት። ቅርጽ ነው ልዩነታቸው እንጂ ተመሳሳይ ናቸው። ይችም ኦ በአማርኛው ኦ። ፒ ፒ ፒ ፒ እንላለን። ፒ። ይቺ ኪው 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 በአማርኛ ኪው። እሺ አር 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 ብለን እናነባታለን። አር ይቺ አር ትባላለች። አር። ኤስ 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 ይቺ ኤስ ኤስ ኤስ። ቲ ቲ ቲ አይቷ ቲ በአማርኛና እንግሊዘኛ የመመሳሰል ባህሪ ያላቸው አጠጣፋቸው ራሱ አይደል? ኦ ፒ ኪው አር ኤስ ቲ ብለን እናነባቸዋለን። እሺ ዩ ዩ ዩ ቪ ቪ ቪ ብለን እናነባለን። ቪ። እሺ ች ደብሊው ደብሊው ትባላለች። በዛችባችዋ ደብሊው 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 ናችሁ። ደብሊው ብለን እናነባለን። ይቺ ኤክስ 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 ብለን በአማርኛው እንዲሁ እናነባዋለን። ኤክስ። ዋይ 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 ዋይ። ይቺ ዜድ 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 ነች የአማርኛ ፊደል ዜድ። ስለዚህ ሙሉ እነዚህ እንዲህ ተብሎ በእንግሊዝና በአማርኛ እንዲያርገን ማንበብ እንችላለን። አሁን አንድ ላንብብላችሁ ሙሉዎችን። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። አያችሁ ዜድ ሙሉ የእንግሊዘኛ ፊደል እኔ ናቸው። ሙሉ ብዛታቸው አለቀ። ከዚህ ውጭ የእንግሊዘኛ ፊደል የለም። በጣም ትንሽ ናቸው እኮ 26 ናቸው። ግን ማወቅ ያለባችሁ ቀጣይ ቪዲዮ ስንማር እኒ በሌላ ከለር ያረኩባቸው እኒ አምስቱ ኤ ኢ አይ ኦ ዩ የሚባሉት አምስቱ ራሳቸው የቻለ አነባብ አላቸው። ሌላ ህግ አላቸው ተብለው የሚነበቡበት ራሱን የቻለ ህግ አለ።
እንግሊዘኛ ለማንበብ ወይም ለመጻፍ መጀመሪያ 26ቱን በደንብ አጠርተን ማወቅ፣ ከዛ በዘለለ ደግሞ እኒ አምስቱን በስፔሻል ኬዝ አምስቱ በደንብ እናያቸዋለን። አናባቢ ይባላሉ። በደንብ እናያቸዋለን። ከዚያ በተጨማሪ እቺ ዋይ በአረንጓዴ ከለር ያረኳት አንዳንዴ እንደነዚህም ትሆናለች፣ ማትሆንበት ጊዜ ያላት እሷንም በደንብ የምናይ ይሆናል። ለዛሬ ይዤላችሁ የመጣው እኔ ሙሉ የአማርኛ ፊደላትን እንዴት አድርገን ወክለን በእንግሊዘኛ እንደምናነብ እንግሊዘኞችንስ እንዴት አድርገን በአማርኛ እንደምናነብ ነው። አሁን እናንተ ማወቅ አለባችሁ። እንግሊዘኞችን ይዛችሁ ለቀጣይ በደንብ መዘጋጀት እንዲሁም በደንብ መማር ከፈለጋችሁ ደግሞ ደውላችሁ መማር ትችላላችሁ። ለዛሬ የነበረን ቪዲዮ ይህን ይመስላል። ቀጣይ የምንለቃቸው አስተማሪ የሆኑ ቪዲዮዎች እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱ። ሰላም ሁኑ።